ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ስንታየው ደሳለኝ ነኝ። አብራችሁን ቆዩ። በቡና ምርት በስፋት የሚታወቀው ማሻ ወረዳ ደረጃ 1 ቡና በማምረት አስደናቂ ውጤት ማሳየቱን የማሻ ወረዳ ቡና ሻይና ቅመም ጽሕፈት ቤት አስታወቀ። አርሶ አደር ሚዛን እንደሻው በውስን ማሳ ላይ በጥራት ቡና በማምረት ያስመዘገበው ስኬት ለሌሎች አምራቾች ትልቅ ተሞክሮና መነሳሳት የፈጠረ መሆኑንም ተገልጿል። አስማማይሉ ተጨማሪ ያለው ሚዛኑ እንደሻው የቡና አልሚ ድርጅት ወደ ስራ ከገባ ጥቂት ዓመታት ተቆጥረዋል። ባለፉት የምርት ዘመናት ላይ በብዙ መለኪያ የምርት ጥራትን የሚቀንሱ ችግሮችን ቀድሞ በመለየት በተሰራው ስራ ውጤት መገኘቱን ነው የድርጅቱ ባለቤትና ስራ አስኪያጅ አቶ ሚዛኑ እንደሻው የሚናገሩት። መጀመሪያ ላይ ቡና አይበቅልም ሲባል ነበር በሸካ እዚህ በማሻ ወረዳ ላይ። እኔ ቴፒ ያለው ወደ ቡና ንግድ የገባሁት ከቴፒ የቴፒን ተሞክሮ ይዤ ወደዚህ መጥቼ ለምን እዚህ ሀገር ላይ ማበጠራው ፈልፈያ አንተክልም ብዬ ሐሳብ አንስቼ ነበር። በዛ መሰረት አንድ የኔ ጓደኛ ተካይ ታደሰ ይባሉ ጋር ተነጋግሬ እዚህ ሀገር ላይ ምንም መፈልፈያ ማበጠራን ባይለበት በሶስት ወር ውስጥ መፈልፈያና ማበጠራ በቀጃ ቀበሌ ላይ ለማሻ ወረዳ መሆን ተክለን ስራ ጀምረን ነበር። ከዚህን ቀደም በኤሌክትሮኒክስ ሙያ ላይ ተሰማርተው ይሰሩ እንደነበር ያስታወሱት ባለሀብቱ በተጓዳኝ በቤተሰብ ይዞታ ላይ ቡና በማልማት ውጤታማ እየሆኑ መምጣታቸውን ይናገራሉ። የቤተሰብ ቦታ ነው፣ እኔ ተመርቼ አይደለም። የቤተሰብ ቦታ የእናቴ ድሮ በኮምፖስት ሲጠቀም ነበረ። ያው እኔ መጥቼ ቦታ ባለማግኘቴ ቀደም ብለው የነበሩት የቤተሰቦቻችን ቦታ ጨዋቃ ስለቀረና ወደዚህ ስንመጣ እቺን ቦታ ብቻ ስላልን እዚህ ላይ ስራ ጀመርኩ። በዚህ ነው እንጂ ሌላ ቦታ የተመራሁትም የለም፣ መንግስትም የሰጠኝ የለም፣ ቀበሌም የሰጠኝ የለም። በስሜ የተመዘገበ ቦታ የለኝም። ዘንድሮ ለተገኘው የምርት ጥራት የግብርና ሳይንሳዊ መንገድን በመከተል የተሰራው ስራ ውጤታማ እንዳደረጋቸውም አውስተዋል። በቀበሌ ደረጃ ግለሰቡ ይህንን ውጤት እንደሚያመጣ እንጠብቅ ነበር ያሉት የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ወንዴ ሻረው ሌሎቹም ከዚህ ተሞክሮ በመውሰድ የምርት ጥራትን ለመጨመር ሊሰሩ እንደሚገባም መክረዋል። ሌላ ይህን ተሞክሮ አብሮ ቢረዳ መጥቶ ቢያይ የቡናውን ሄክታር ቢያይ የስራውን ሁኔታ ቢያይ የኛ ሰዎች ዝም ብሎ በሄክታር ቁጥር ብቻ አምነው አላለም ገበያም ቡና እያቀረቡ አይደለም፣ እዚህም ደን እያዳኑ አይደለም። እሱ ትኩረት ተሰጥቶ ቀጣይ መንግስትም ጣልቃ ገብቶ ይሄንን የስራ ልምዱን ቀስሞ ባለው ትንሽ መሬት ላይ አልምቶ ውጤታማ የሆኑበትን መንገድ ለሌሎቹ እንኳን ማስተማሪያ ይሆናል ብዬ ነው የማስበው። የቄጃ ቀበሌ ዋና አስተዳዳሪ አቶ እምሩ ቢሻቸው ግለሰቡ ይህንን መልካም ተሞክሮ በማስፋት ለመስራት ያላቸውን ፍላጎት መነሻ በማድረግ ቀበሌው አስፈላጊውን ድጋፍና እገዛ ለማድረግ ዝግጁ መሆኑንም ተናግረዋል። ለቀጣይ ይህንን የቀበሌ መንግስትም የወረዳ መንግስትም ማዘጋጃው ይሄ ተባብሮ መንገዱ የሚወጣበትን ባለፈውም የተወሰነ ከካቢኔዎች ጋር የተወያየሁት ነገር አለ። መንገዱ አሁን ሰዎችን በመጥራት እዛ ምን ማንሳት የሚገባቸው ሰዎችን በመጥራት ከነሱ ጋር በመግባባት የነሱ ክፍያም ተከፍሎ መንገዱ የሚከፈትበትን አቅጣጫ እንፈጥራለን የሚል አቅጣጫ ማስቀምጠናል። ግለሰቡ በዘረጉት የስራ ዕድልና ቴክኖሎጂ ሽግግር ተጠቃሚ መሆናቸውን በስፍራው ተገኝተን ያነጋገርናቸው የቀበሌው ነዋሪዎች ተናግረዋል። የማሻ ወረዳ ቡና ሻይ ቅመም ጽሕፈት ቤት ኃላፊ አቶ ሀብታሙ አንበሎ አቶ ሚዛኑ እንደሻው በግል መሬታቸው ላይ ይህንን ተሞክሮ በማስፋት ውጤታማ የሆኑት የግብርና ሳይንሳዊ ቴክኖሎጂዎችን በመጠቀም መስራታቸውን ተከትሎ የመሆኑን ያክል ሌሎችም በሰፋፊ ኢንቨስትመንት የተሰማሩ ባለሀብቶች ከግለሰቡ ተሞክሮ ሊቀምሩ ይገባል ሲሉ መክረዋል። ሚዛኑ እንደሻው የቡና ልማት ድርጅት ከዘንድሮ የምርት ዘመን በኢትዮጵያ ምርት ጥራት ማዕከል አንደኛ ደረጃ ማግኘት መቻሉን ተከትሎ ለስራው ስኬታማነትና ለተገኘው ጥራት ተሳትፎ ለነበራቸው ግለሰቦች የማበረታቻ የገንዘብ ሽልማትና የእውቅና ሰርቲፊኬት ሰጥተዋል። በየኪ ወረዳ ባላሞ ቀበሌ በቡና ዘርና ችግኝ ብዘት ዙሪያ የልምድ ልውውጥ መስክ ምልከታ ተካሄደ። በኢትዮጵያ ግብርና ምርምር ኢንስቲትዩት የቴፒ ግብርና ምርምር ማዕከል ድጋፍ በሸካ ዞን የኪ ወረዳ ላሞ ቀበሌ ለአርሶ አደሮችና ለግብርና ባለሙያዎች የቡና ዘር ችግኝ ብዜት ዙሪያ ያተኮረ የልምድ ልውውጥ መስክ ምልከታ ተካሂዷል። ምንታምር አስፋው አዘጋጅተዋለች። ሙባረክ ነቃቸው ተከታዩን ያቀርበዋል። ማዕከሉ አርሶ አደሩን ተጠቃሚ ለማድረግ የተለያዩ ዘመናዊ ምርቶችን እያቀረበ እንደሚገኝ የገለጹት የቡና ዝርያን በመጠቀም ምርታማ እየሆኑ የሚገኙ ወጣቶች ይንገስ ጌታቸውና ብርሃኑ ጌታቸው ናቸው። ቴፒ ግብርናና ምርምር ማዕከል ለዚህ ለአላሞ ቀበሌ ወይም ደግሞ ለዚህ ስነ ምህዳር ተስማሚ ሊሆን የሚችል የቡናን ዝርያ እንደ ዘር ምንጭ በግብአትነት ሰጥቶን ከ3 ከ4 ዓመት ወዲህ እየሰራን ነው የምንገኘው።
ውጤታማ ነን። ቀድሞ ከነበሩ የቡና ዝርያዎች በጣም የተሻሻለ ነው። ፈጣን ነው፣ አጭር ነው። ምርትና ምርታማነቱ እስከዛሬ ከሚገኘው በጣም በተሻለ በእጥፍ እንደምታዩት ውጤታማ የሆነ ስራ ነው እየሰራን የምንገኘው። አዎ እንግዲህ እነዚህ ቡናዎች በ9 ወር ድረስ እንጂ የፈርስት ፍላወሪንግ ስቴጅ ላይ የሚደርሱ በ9 ወር ይሁን እንጂ 2 አመት ላይ ነው በደንብ በሙሉ አቅማቸው የሚሰጡት። 1 አመት ላይ የመጀመሪያ ምስራችን የሚሰጡት፣ 2ኛ አመት ላይ ግን ፒክ እስኪባል ድረስ በደንብ ምርታማ ናቸው። ከ1 ኪሎ ላይ ከአንድ ዛፍ ላይ 1 ኪሎ የታጠበ ያገኘን ነው ማለት ነውና በሄክታር እስከ 22 ኩንታል ከ22 እስከ 25 ኩንታል ያገኘን ይገኛል። በመስክ ምልከታው የተገኙት አርሶ አደሮች በበኩላቸው የወጣቶቹ ተሞክሮ ለሌሎችም ወጣቶችና አርሶ አደሮች አርአያ የሚሆን ተግባር እያከናወኑ መሆኑን ተናግረው ከወጣቶቹ ባገኘነው የልምድ ልውውጥና ዘመናዊ ችግኝ በመውሰድ ራሳቸውን ለመለወጥ ተግተው እንደሚሰሩ ተናግረዋል። ከነሱ ተሞክሮ ያገኘነው የነዚህ ልጆች ውጤት ምርምር አንጥቶ ካስቀመጠበት ቡና ድረስ አምና ተመርጬ መጥቼ ይህንን በማያት ራሱ ዘር ወስጄ አፍልቼ 1 ሄክታር ተክያለሁ። አሁንም ለቀጣይ ሰፊ ማሳ ስላለኝ ከምርምር ጋርና ከቀበሌ ግብርና ባለሙያው ጋር በመሆን ከነሱ ጋር ሆኜ ለቀጣይ ያለው ማሳያን ለመሸፈን አስቤ እቅድ አዘጋጅቼ ተቀምጫለሁ። ጥቼም በጣም ተደሰትኩ። አየሁኝ ቡና፣ ግራብላ፣ ፓፓያ፣ ቆንደ በርበሬ ሁሉ ይሄ ልጅ አለምቶ እንደዚህ አገርን መለወጥ ማለት በጣም ከባድ ነገር ነው። በጣም አመሰግን ነው። አሁንም አመስግኛለሁ። አሁንም ከልብ በጣም አመሰግናለሁ። ስለዚህ እኛ ልጆቻችን ቀጣይ እንደዚሁ ከዚህም የበለጠ እንዲሰሩ ያው ችግኙም እሱ ጋር አለ። ፓፓያም ሆነ ዘር ሁሉ ግብአት ብቻ ወረዳ ጠይቀን ይሄን ያህል ልማት እንዲያለሙ እንፈልጋለን። የየኪ ወረዳ ግብርና አካባቢ ጥበቃ ጽሕፈት ቤት የቡና ሻይና ቅመማ ቅመም ባለሙያ የሆኑት አቶ ፍሳይ ይዘዘው በስፍራው ተገኝተው እንደ ወረዳው የቡና ሽፋን ወደ 29 ሺህ ሄክታር የሚጠጋ መሆኑን ገልጸው ምርምር ማዕከሉ ባዘጋጀው ዘመናዊ የቡና ዝርያ የቡና ጥራትን ለማስጠበቅና ለማስፋፋት ወረዳው በጋራ እየሰራ እንደሚገኝ ተናግረዋል። የቴፒ ብሔራዊ ግብርና ምርምር ማዕከል እነዚህን አዳዲስ ዝርያዎች ለአርሶ አደሩና ለወጣቶቹ እያሰራጩ እዚህም በአላማው ቀበሌ ላይ ነው ዛሬ ያለነውና የተገኘነውና በአቶ ይንገስና ሰለሞን ማሳ ላይ ያለነው። ከዛሬ 2 አመት ጀምሮ ከኋላችንም የምታዩት ቡና እጅግ በጣም ምርት የሚሰጥና ብሔራዊ ምርምሩም እያገዘን ያለው። እኛም ደግሞ እንደ አጠቃላይ በአላማው ቀበሌ ብቻ ሳይሆን በተለያዩ ቀበሌዎች ይህንን ለማዳረስ ነው እኛም በዝግጅት ላይ ያለነው። በቴፒ ግብርና ምርምር ማዕከል የቡና ተመራማሪ የሆኑት ዋቁማ መርጋ የቡና ዘር እጥረትን ለመቅረፍ በምርምር ተቋሙ የብዜት ስራ እየተሰራ መሆኑን ገልጸዋል። የዘር ቴክኖሎጂ የዘር እጥረት ምናምን ሊኖር ስለሚችል ይህንን ማዕከሉ በአቅሙ በማዕከል ደረጃም እያባዛ እንደዚህ ሞዴል አርሶ አደሮችንም ደግሞ እየተጠቀመ በሰፊው ዘሩን በአጭር ጊዜ ለተጠቃሚ ተደራሽ ለማድረግ የዘር ብዜት ስራዎች ላይም በመሳተፍ ስራዎችን ይሰራል። በሸካ ዞን በ2018 የትምህርት ዘመን ዞን አቀፍ የ6ኛ ክፍል ማጠናቀቂያ ፈተና በ84 የፈተና ጣቢያዎች ላይ ያለምንም መስተጓጎልና ከኮረጃ በጸዳ ሁኔታ መጠናቀቁን የሸካ ዞን ትምህርት መምሪያ አስታወቀ። ታሪኩ ታደሰ ያዘጋጅተዋል። ኤልያስ ታሪኩ ተጨማሪውን ያቀርበዋል። የዞኑ ትምህርት መምሪያ ኃላፊ አቶ መስፊን አለሙ እንደገለጹት ተማሪዎችን ለፈተናው ብቁ ለማድረግ የትምህርት ድጋፍና ዝግጅት ስራዎች ተከናውነው የቆዩ ሲሆን በሁሉም የፈተና ጣቢያዎች መምህራን፣ ሱፐርቫይዘሮችና የጸጥታ አካላት በቅንጅት በመስራታቸው ፈተናው በተሳካ ሁኔታ ተጠናቋል። ይህ ፈተናውን ለማስፈተን በርካታ አደረጃጀቶች ተፈጥረዋል። አንደኛው በጣቢያ ኃላፊ፣ የሱፐርቫይዘር፣ ፈታኝ፣ ኮማንድ ፖስት፣ የጸጥታ አካላት በርካታ የሆኑ አደረጃጀቶች የተፈጠሩበት ሂደት ነው ያለውና ፈተናውን ሰላማዊና ፍጹም ከኩረጃ ነጻ በሆነ መንገድ እንዲሰጥ እነዚህ አደረጃጀቶች ትልቅ ሚና አላቸው። በሌላ በኩል ነገ በሚጀመረው ክልላዊ የ8ኛ ክፍል የመጀመሪያ ደረጃ ትምህርት ማጠናቀቂያ ፈተና ከ3200 በላይ ተማሪዎች በ80 የፈተና ጣቢያዎች ላይ እንደሚፈተኑ ገልጸዋል። 8ኛ ክፍል ወደ 3209 ተማሪዎች ናቸው። 3209 ተማሪዎች ለ8ኛ ክፍል በ11 እና በ12 ይፈተናሉ። እነዚህ ተማሪዎች ያው በዞኑ በ80 ጣቢያ የሚፈተኑ ናቸው። በ8ኛ ደረጃ ያው እነዚህ አጠቃላይ 6ኛ እንደጨረሱ 8ኛ ክፍል ተማሪዎችም ፈተና ይጀምራሉ በ11 የሚል ነገር ነውና
ቅድመ ዝግጅቶች ተጠናቀዋል። ለፈተናው በዞን ደረጃ አስፈላጊ ዝግጅት ሙሉ በሙሉ መጠናቀቁን የገለጹት አቶ መስፍን ፈተናው ፍጹም ሰላማዊ፣ ፍትሃዊና ከኩረጃ በጸዳ ሁኔታ እንዲሰጥ ሁሉም ባለድርሻ አካላት የጀመሩትን ትብብር እንዲያጠናክሩ ጥሪ አቅርበዋል። 6ኛ ክፍል ቅድም ባልኩት አግባብ በሰላም ተጠናቋል። 8ኛ ክፍልም በተመሳሳይ ፍጹም ከኩረጃ በጸዳ መንገድ ስርቆት በሌለበት ተማሪዎች ራሳቸው በተገቡ መንገድ ተዘጋጅቶ የሚፈተኑበትን ስርዓት ከመፍጠርና አስፈላጊውን ድጋፍ በመስጠት ሁሉም ባለድርሻ አካላት ሚናቸው ቀላል የማይባል ነውና የመንግስት አካላት፣ የትምህርት ማህበረሰብ፣ ወላጆች፣ መምህራን፣ ተማሪዎች እጅግ በጣም አመሰግናለሁ እና ልክ 6 ላይ በተጀመረው ልክ 8ን ማስቀጠል አለባቸው የሚል መልእክት አለኝ። በመጨረሻም ለሁሉም ተፈታኝ ተማሪዎች መልካም ውጤትና ስኬት ተመኝተዋል።